አንዳንዶች በዚህ ዘመን ይሄንን ድምጽ ማሰማት ስለጀመሩ ነው እኛም ጥቂት እናሰማቸው ያለ። ጳውሎስን በመጥላት የሚሰበክ ክርስቶስ ከሌለ ድንግል ማርያም ደግሞ መስተጋድላን ሰማዕታትን ደግሞ ጻድቃን ቅዱሳንን እንዳይነገሩ እንዳይከበሩ እንዳይዘከሩ በመፈለግ የሚሰበክ ክርስቶስ የለም። ኤጲፋንዮስ ዘቆጵሮስ እንዲህ ይላል፣ ድንግል ማርያም ምንም እንኳን ቅድስት ምንም እንኳን ውብ ምንም እንኳን ንጽሕት ብትሆን ይላል አናመልካትም ይልና፣ ነገር ግን ማንም ጌታን እወዳለሁ የሚል ማደሪያውን ግን ማከብር ኢየሱስን አያከብርም ይላል። ጌታን ትወደዋለህ፣ ማደሪያዋን ግን ትንቃለህ። እና ኢየሱስን ልትወድ ነው፣ ማደሪያዋ እንዳይነገር ትፈልጋለህ እና ስለ ክርስቶስ ትሰብካለህ። ማንም ጌታን እወዳለሁ የሚል ማደሪያውን ቅድስት ድንግል ማርያምን ግን የማያከብር ጌታን አያከብር። እኔ አዝናለሁ። እንዲህ ባሉ ሰዎች ውስጥ ነቀፋ በዚህ ዘመን አልበዛም? ለምን በረሃ ወደቁ ነው? ለምን በሙሉ ጊዜ እግዚአብሔርን አገለገሉ ነው? ለምን ስለ ክርስቶስ ፍቅር ሲሉ ሰውነታቸውን እንኳን ሳይቀር ጣሉ ነው? ለምን ሙሉ ሕይወታቸውን በምስጋና በቅዳሴ በውዳሴ በምናኔ በምቸኝነት ምድረ በዳውን ቅድስተ ቅዱሳን አድርገው ራሳቸውን ሕይወታቸውን መስዋዕት አድርገው እንደ መገበሪያ ስንዴ ሰጡለት ነው? ይሄ ሁሉ ስድቡ፣ ይሄ ሁሉ ንቀት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ምሕረቱን ያበዛልን ለዚህች ዕለት ያበቃን አምላካችን እግዚአብሔር ይክበር ይመስገን። ስለ ክርስቶስ ያወራሉ። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 15 ለዛሬ የምንማርበት የትምህርታችን ርዕስ ነው። በንባብ አሰማችኋለሁ። አንዳንዶች ከቅንዓትና ከክርክር እንኳ፣ ሌላዎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደ ተሾምኩ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራን ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ ይላል። ቁጥር 17 ላይ በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ታሪኩን መጀመሪያ ልንገራችሁ። ቅዱስ ጳውሎስ በዚህ ምንባብ እነዚህና እነዚያ ያላቸው ወገኖች አሉ። እነዚህ ያላቸው ወንጌልን መመከቻ ለማድረግ እንደ ተሾምኩ አውቀው በፍቅር ይሰብካሉ ያላቸው ናቸው። እነዚህ ቅዱስ ጳውሎስ ለሐዲሲቷ ቤተ ክርስቲያን መጋቢ ደግሞም አስተማሪ ሊሆን እንደተሾመ ያወቁ፣ አገልግሎቱን ያከበሩ፣ ትምህርቱን ያደመጡ፣ በሃይማኖት በምግባር የጸኑ፣ እሱን ተከትለው ደግሞ ወንጌልን ማስተማር የጀመሩ እነዚህን ነው
እነዚህ የሚላቸው በፍቅር ስለ ክርስቶስ የሚያስተምሩትን የቅዱስ ጳውሎስን አገልግሎት ያከበሩትን እነሱን ነው እነዚህ የሚላቸው። ዝቅ ብሎ ደግሞ እነዚያ ግን ብሎ ደግሞ እነዚያ ብሎ የሚያነሳቸው አሉ። በእስራቴ ላይ መከራን ሊያመጡብኝ መስሏቸው ይላል። እነዚያ የሚላቸው ደግሞ ቅዱስ ጳውሎስን በጽኑ የሚጠሉት፣ መጀመሪያ አሳዳጅ ነበር፣ አሁን እንዴት ተሳዳጅ ሆነ ብለው የተናደዱበት፣ ከምኔው ደርሶ ደግሞ የወንጌል ሰባኪ ሆነ ብለው ወንጌልን በማመኑ የምስራቹን ቃል ለመናኘት ከልዋሪቆን እስከ ደማስቆ መንከራተት መጀመሩ ያበሳጫቸው፣ ከኦሪት ፈቀቅ ብሎ ወንጌልን መቀበሉ የነደዳቸው፣ የቅዱስ ጳውሎስ ክብርና ዝና በመናኘቱ እጅግ ያበሳጫቸው፣ እነሱን ደግሞ እነዚያ ይላቸዋል። እነዚህና እነዚያን ላስተዋውቃቸው ብዬ ነው። መጀመሪያ እነዚህ የቅዱስ ጳውሎስን አገልግሎት ያከበሩ፣ ወንጌልን የተቀበሉ፣ ከዚያስ ልክ እንደሱ በፍቅር ክርስቶስን የሚሰብኩ፣ እነዚያስ በቅን ሐሳብ ሳይሆኑ በክፋት ግን ምን የሚሉ ስለ ክርስቶስ የሚያወሩ። ቅን ያልሆነ ሐሳባቸው ምን ነበረ ካላችሁ ወይ ሁለተኛ እነዚያ በፍቅር እነዚህ ቅን ባልሆነ ሐሳብ የክርስቶስን ስም ያነሳሉ። ሁለቱም የክርስቶስን ስም ያነሳሉ። አንደኞቹ በፍቅር እና በክብር፣ ሁለተኞቹ ግን በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ የተባሉት ቅን ያልሆነ ሐሳባቸው ምን ነበር ካላችሁኝ መከራ ሊያመጡብኝ መስሏቸው ይላል። ይሄ ምን ይመስላችኋል? በዚያ ዘመን ኔሮን ቄሳር ገዢ ነበረ እና በዛ አካባቢ ኔሮን ቄሳር አንድ ነገር ያስነግር ነበር። ምን የሚል? ቄሳር ጌታ ነው ያስብል ነበር። ይህ ሐዋርያ ንዑድ ክቡር የሚሆን ጳውሎስ መጣና ቄሳር አይደለም ጌታ፣ ኢየሱስ ክርስቶስ ነው የባህሪ አምላክ ጌታ ብሎ ሲያስተምር ተናደደበት። የኔን ክብር ሊሻማ ነው አለና ወህኒ ቤት ጨመረው ኔሮን ቄሳር። ወህኒ ቤት እንደተከተተ የሰሙት እነዚያ ቅዱስ ጳውሎስን በጣም ስለሚጠሉት ሆን ብለው በክፋት በቅን ሐሳብ ሳይሆን ምን ማድረግ ጀመሩ መሰላችሁ? ኢየሱስ 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 ማለት ጀመሩ። ምክንያት በቅን ሐሳብ ሳይሆን ለምን? በቅዱስ ጳውሎስ ላይ መከራ ለማጽናት መከራ ሊያመጡብኝ መስሏቸው ነው የሚለው። ወህኒ ቤት ታስሯል። ኔሮን ቄሳር የጌታችን የመድኃኒታችን የኢየሱስ ክርስቶስን ስም የበለጠ እየናኘ ሲሰማ በጣም ይበሳጫል። ይሄ ጳውሎስ ያመጣብኝ ስም አይደለ እንደዚህ የበዛው እያለ ወህኒ ቤት ያስቀመጠው ጳውሎስ ላይ የበለጠ መከራ ማጽናት ጀመረ። ጳውሎስ የበለጠ እንዲጎዳ ሆነ ብለው በቅን ሐሳብ ሳይሆን በክፋት ሆነ ብለው የክርስቶስን ስም እዚህና እዚያ ማንሳት ጀመሩ። ለዚህ ነው ቅን ያልሆነው ሐሳብ ምንድነው? ጳውሎስን በመጥላት ኢየሱስን መስበካቸው ነው ይላል ዮሐንስ አፈወርቅ። በቅዱስ ጳውሎስ ላይ የሚበልጥ መከራ ለመጨመር እናስ ኔሮንን በማበሳጨት ቅዱስ ጳውሎስ ላይ መከራን ማጽናት ዓላማው ያደረገ ስለነበር በፍቅር ሳይሆን በጥላቻ
በክብር ሳይሆን በንቀት። እንደውም ምን ይላል ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲተረጎም በዝናዬ ቀንተው የኔን መጥፋት ተመኝተው መከራ ሊያመጡብኝ መስሏቸው የሚለውን እኮ ነው። በዝናዬ ቀንተው የኔን መጥፋት ተመኝተው ሆን ብለው ስለ ክርስቶስ ይሰብካሉ አይደለም ያለው፣ ያወራሉ ያለው። እነዛስ ይሰብካሉ፣ እነዚህስ ጳውሎስን የሚጠሉት ያወራሉ። ርዕሳችን እቺ ናት። የዚህ ጭብጥ ምን ይመስላችኋል? ጳውሎስን በመጥላት የሚያስተምሩት ትምህርት እንሰብካለን የሚሉት ጳውሎስን በመጥላት ስለሆነ ጳውሎስን በመጥላት የሚሰበክ ክርስቶስ የለም። እናስ ያወራሉ። ዓላማው ምን ስለሆነ? ቅዱስ ጳውሎስን መቃወም፣ ቅዱስ ጳውሎስን መከራ ማጽናት፣ የቅዱስ ጳውሎስን መጥፋት ተመኝተው ስለሆነ ወገኖቼ፣ ይሄ በዚህ ዘመን የለም ወይ ካላችሁኝ እሱን ነው ማንሳት የፈለኩት። በቅን ሐሳብ ሳይሆኑ ይልቁንም ደግሞ የቅዱሳን ክብር ስለተናኘ የእመቤታችን ዝና ከፍ ከፍ ስላለ ዝክረ ቅዱሳን ስለታሰበ የመስተጋድላን የሰማዕታት ክብር ስለተነገረ ይሄን በመጥላት ይሄን በመቃወም ይሄ እንዲጠፋ በመመኘት በቅን ሐሳብ ሳይሆን አንዳንዶች በዚህ ዘመን ኢየሱስ ኢየሱስ እያሉ በየጎዳናው እንኳን ይጮሃሉ። ለምን? የቅዱሳንን አለመታሰብ ፈልገው። ለምን? ስማቸው እንዳይጠራ፣ መታሰቢያቸው እንዳይደረግ፣ ዝክራቸው እንዲጠፋ፣ ጭራሽ እንዲረሳ፣ እንዲጠፉ በመመኘት አንዳንዶች ስለ ክርስቶስ የሚሰብኩ እንዳይመስሏቸው እና ምን እያደረጉ ነው? እያወሩ ነው። ወሬ ነው፣ እያወሩ ነው። አንዳንዶች ያው ነው ስለ ኢየሱስ ነው አይደለም፣ ይሄ ወሬ ነው የሚለው መጽሐፍ ቅዱስ ወሬ ነው። ቅዱስ ጳውሎስ እንዳለው በዝናዬ በጽናቴ ቀንተው እንደውም እኔ እንድጠፋ ተመኝተው መከራ ሊያመጡብኝ መስሏቸው ስለ ክርስቶስ ያወራሉ ያለው ይሄ ነው ጭብጡ። ቅዱሳንን በመንቀፍ የሚከብር ክርስቶስ ያለ ይመስላችኋል? የክርስቶስን ሰማዕታት ስማቸው እንዳይጠራ በማድረግ ክርስቶስን መክበር መጥራት ያለ ይመስላችኋል? እንዲህ ያለው ወንጌል የተሰበከ ይመስላችኋል? ጳውሎስን በመጥላት የሚሰበክ ክርስቶስ ከሌለ ድንግል ማርያም ደግሞ መስተጋድላን ሰማዕታትን ደግሞ ጻድቃን ቅዱሳንን እንዳይነገሩ፣ እንዳይከበሩ፣ እንዳይዘከሩ በመፈለግ የሚሰበክ ክርስቶስ የለም። ወገኖቼ ኢየሱስ ክርስቶስን መቀበል ማለት እኮ አንዱ መስተጋድላን ሰማዕታትን፣ ምስክሮች ሰማዕታትን፣ ተላኪዎች ሐዋርያትን፣ መናንያን ባህታውያንን፣ የክርስቶስ ማደሪያ የሆኑ ቅዱሳንን መቀበልም ጭምር ነው። ክርስቶስን መቀበል። ለዚህ እኮ ነው ወንጌላችን እናንተን የጣለ እኔን ጣለ የሚለው። ወገኖቼ ማደሪያዎቹን የምታባረር ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ልትሆን ትችላለች? መስካሪዎች የሆኑ መስተጋድላን ሰማዕታትን እንደሌሉ የምትቆጥር
ቤተክርስቲያን ትባላለች። ይልቁንም የምትነቅፍ አቃቂር የምታወጣ በእነሱ ላይ የምታላግጥ አፏንም የምትከፍት እንዲህ ያለች ወንጌል ያለ ይመስላችኋል? ለዚህ እኮ ነው እናንተን የጣለ እኔን ጣለ የሚለው እኮ ለዚህ ነው። በዚህ ውስጥ ክርስቶስን መውደድና ማክበር ያለ ይመስላችኋል? አይደለም። ስለ ክርስቶስ ማውራት ነው ያለው የሚለው እኮ ለዚህ ነው ሐዋርያው ኤጲፋንዮስ ዘቆጵሮስ እንዲህ ይላል፣ ድንግል ማርያም ምንም እንኳን ቅድስት፣ ምንም እንኳን ውብ፣ ምንም እንኳን ንጽሕት ብትሆን ይላል አናመልካትም ይልና፣ ነገር ግን ማንም ጌታን እወዳለሁ የሚል ማደሪያውን ግን ማከብር ኢየሱስን አያከብርም ይላል። ጌታን ትወደዋለህ፣ ማደሪያዋን ግን ትንቃለህ እና ኢየሱስን ልትወድ ነው። ማደሪያዋ እንዳይነገር ትፈልጋለህ እና ስለ ክርስቶስ ትሰብካለህ። ማንም ጌታን እወዳለሁ የሚል ማደሪያውን ቅድስት ድንግል ማርያምን ግን የማያከብር ጌታን አያከብርም። ክርስቶስ የሚታወቀው ክርስቶስ የሚከበረው በዚህ መንገድም እኮ ነው ወገኖቼ። ለዚህ እኮ ነው ወንጌላችን ይህንን ከፍ አድርጎ የሚናገረው። ስለ ቅዱሳን አለመናገር ወንጌልን መስበክ ይመስላችኋል? ወይም ስለ ቅዱሳን መናገር ወንጌልን እንደመሸፈን የሚመስላችኋል? ለዚህ እኮ ነው ቅዱስ ጳውሎስን አይነት ሐዋርያት፣ መናንያንን፣ ጻድቃንን፣ ሰማዕታትን ችላ የምትል ወንጌል የለችም። ለዚህ እኮ ነው የኑሯቸውን ፍሬ ተመልከቱ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ደግሞ አስቡ፣ የኑሯቸውን ፍሬ ተመልከቱ እያለ ወደ እንደነዚህ አይነት ደጋግ ሰዎች ሕይወት አኗኗር ወንጌላችን እኮ የሚመራል። ለዛ ነው ወገኖቼ። ምንድነው ግን ለምንድን ነው እንደዚህ የምንጠቀመው? እኛ ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ መስተጋድላንን በቤተ ክርስቲያናችን የምናነሳው ግን ለምንድን ነው? ለምንድን ነው ዝም ማለት ያልቻለ? ጥቂት ነጥቦችን ላንሳ። አንደኛ እንደነዚህ አይነት ቅዱሳን፣ ጻድቃን፣ መስተጋድላን፣ ሰማዕታት የከበሩ የክርስቶስ አገልጋዮች እግዚአብሔርን እንድናውቅ እግዚአብሔርን ማወቂያ መንገዶቻችን ናቸው። ምእመናን ጎርጎርዮስ ዘእንዚናዙ እንዲህ ይላል፣ የእግዚአብሔር ሰዎች ያደረጉትን ተአምራት ያገኙትን ኃይልና ጥበብ እያየን ይላል ተቀባዮቹ እንዲህ ከሆኑ ሰጪው ደግሞ እንዴት ይሆን እያል እንደነቃለን ይላል። ምእመናን እግዚአብሔር በቅዱሳኑ ድንቅ ነው እንዳለ መጽሐፍ። ስማቸው እንኳን ሲጠራ ድንቅ እያደረጉ ጸበላቸው ታምራት እየሰራ ታምራታቸውን በዓይናችን እያየን በሕይወታችን እያጣጣምን ልብ በሉ። የእግዚአብሔር የሆኑ ሰዎች የሚያደርጉትን ተአምራት ያገኙትን ኃይልና ጥበብ እናይና ተቀባዮቹ እንዲህ ከሆኑ ሰጪው ደግሞ እንዴት ይሆን እያል እግዚአብሔርን እናደንቃለን። እናስ እግዚአብሔርን የማድነቂያ መንገዶቻችን፣ እግዚአብሔርን የማወቂያ ኮቴዎቻችን፣ ዳናዎቻችን፣ ፈለጎቻችን እኮ ናቸው ወገኖቼ። እግዚአብሔርን በእነሱ አውቀናል። እንዴት ተጋደሉ፣ እንዴት አፈቀሩት፣ እንዴት ጸኑ፣ እንዴት ወደዱት፣ እንዴት ጭምት ሆኑ፣ እንዴት ይሄንን ዓለም አሸነፉ፣ እንዴት መነኑ፣ እንዴት በረቱ፣ እንዴት ተጋደሉ። ይሄንን በኑሯቸው የሕይወት ፍሬ ውስጥ እግዚአብሔርን ማየትን እሱን ማወቅን እንማርባቸዋለን። ለዚህ እኮ ነው የኑሯቸውን ፍሬ አትመልከቱ አላለም፣ አታንሱ አላለም፣ አትዩ አላለም።
አላለም። አታውሩ አላለም። ተመልከቱ ነው ያለው ወገኖቼ። ለምን? እግዚአብሔርን ማድነቂያ ልዑልን ማወቂያ መንገዶቻችን እኮ ናቸው። ለዚህ ነው ጎርጎርዮስ ዘንዚናዙ ይሄን የተናገረው። ዳግመኛ አትናቴዎስን ማወደስ ማለት ጸጋ እግዚአብሔርን ማወደስ ማለት ነው ብሎ ደምድሞታል። እግዚአብሔርን የማወደሻ የእግዚአብሔርን ሥራ የማድነቂያ የእግዚአብሔርን ሥራ የማሰላሰያ በእግዚአብሔር ሥራ የመመሰጫ መንገዶች ናቸው። እንዴት ያለ ድንቅ አደረገ እግዚአብሔር ብለን እንመሰጥባቸዋለን። ታስታውሳላችሁ በወንጌል በእኔ የሚያምን እኔ የማደርገውን ሥራ ደግሞ ያደርጋል ከእኔም የሚበልጥ ያደርጋል ብሏል ጌታችን። ይሄንን አንድ ሊቅ ሲተረጉም ምን ይላል? በእኔ የሚያምን እኔ የማደርገውን ያደርጋል ከእኔም የሚበልጥ ያደርጋል የሚለውን በእርሱ በሚያምኑት ውስጥ ክርስቶስ ስለሚኖር በእናንተ አድሬ አስቀድሜ በሥጋ ተገልጬ ካደረጉት የሚበልጥ ድንቅ ነገር አደርጋለሁ ማለቱ ነው ይላል። እያደረባቸው በሥጋ ተገልጦ ካደረገው ነገር በላይ ሲያደርግ እናያለን። ይህን ዝም ማለት እንችላለን? ይሄንን ክብር መናኘት ይሄንን ጸጋ መናገር አይቻልም። ቤተ ክርስቲያን እኮ የምታደርገው ይሄንን ነው ወገኖቼ። እንኳን በሐዲስ ኪዳን በብሉይ ኪዳን ላስታውሳችሁ። ጻድቁ ኢዮብ እንዲህ ይላል መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 ላይ ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ ሁሉ አሞገሰችኝ። ድሃውንና ችግረኛውን ረድቼ ነበርና ይላል ጻድቁ ኢዮብ። በሞቴ ስሙኝ፣ ችግረኛውንና ረሃብተኛውን ስለረዳ ፈንታ ያየችው ዓይን ሁሉ አሞገሰችው፣ የሰማችው ጆሮ ሁሉ መሰከረችለት። ለምን? የተራቡትን አጠገበ፣ የተጠሙትን አረካ፣ የተንከራተቱትን ታቀፈ። እኒያስ ያየችው ዓይን ሁሉ መሰከረችለት፣ የሰማች ጆሮች ሁሉ አሞገሰችው። ይሄን ወደ አዲስ ኪዳን መንፈስ እስኪ ቀይረው። የወንጌል ረሃብተኞች ሆነን በወንጌል ያጠገቡንን፣ የወንጌል ጥመኞች ሆነን በወንጌል ያረኩንን፣ በበረከት ናፍቀን በእግዚአብሔር በረከት የጎበኙንን እነዚህን የእግዚአብሔር ሰዎች ላንመሰክርላቸው እንችላለን፣ ላናሞግሳቸው እንችላለን፣ ላናወድሳቸው እንችላለን። ያየችኝ ዓይን መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ። የኢትዮጵያን ምድር በወንጌል ላረሱ፣ በእርፈ መስቀላቸው ለባረኩ፣ ያላመነውን ላሳመኑ፣ የራቀውን ላቀረቡ፣ በአምልኮ ጣዖት የነበረውን ወደ ፍቅር እግዚአብሔር የመለሱ፣ እንደ ተክለ ሃይማኖት ያሉትን በፍቅር እግዚአብሔር ተርበን በመንግሥተ ሰማያት ጣዕም ተቃጥለን የነበርነውን ወደዚህ የፍቅሩ መንግሥት ለመፍለስ ምክንያት የሆኑንን ሰናይ ገሪሆሙ ለእለ ይዜኑ ሰናይ ዜና የምስራችን የሚያወሩ እግሮቻቸው እንዴት ያማሩ ናቸው የተባሉ እንደነዚህ አይነት መስካሪዎችን አለመናገር አለመመስከር ይቻላል? አለማሞገስ ይቻላል? አለማወደስ ይቻላል? አይቻልም። የተወደዳችሁ ኦርቶዶክሳውያን፣ እኔ በጣም የሚገርመኝ ገና የተወደደ መድኃኒታችን በላይ በሰማይ በአባቱ ፊት በቅዱሳን ጻድቃን በቀኝ በሚቆሙት በዘላለም መንግስቱ በሚከብሩት በዚያ በታላቅ ጉባኤ በዕለተ ምጽአት ፊት ገና ይመሰክርላቸው የለም? እንግዲያውስ ክርስቶስ ገና የሚመሰክርላቸው ከሆነ በምድር ያለችው ይቺ ቤተ ክርስቲያን ላትመሰክርላቸው ነው? ገና በሰማይ ስለ እነሱ ሲመሰከር ምን ይሉ ይሆን? አንዳንዶች አንተ ክርስቶስ ዝም በል ይሉት ይሆን? በአባቴ በሰው ሁሉ ፊት መስክራችሁልኛል፣ አላፈራችሁብኝምና እኔም አላፍርባችሁ መሰክርላችኋለሁ ብሏቸዋል። ለዚህ እኮ ነው ምን መሰክረው።
ለዚህ እኮ ነው የምንናገረው። እግዚአብሔር የሚበልጥ ተአምራት ያደረገባቸው ነው። በመቃብራቸው፣ በጨርቃቸው፣ በጥላቸው፣ በዝክራቸው የሚበልጥ ተአምራት በሥጋ ካደረገው በላይ ተገልጦ እያደረገ ይሄን ገድላቸውን፣ ተአምራቸውን፣ ድርሳናቸው አለመመስከር ምን አይነት ነፎግነት ነው? ክብራቸው እንዳይነገር ሁሉንም ተረት ተረት ማድረግ ይቻላል። ቢዋሽ ይሄ ሁሉ ሰው የእግዚአብሔር ቅዱሳን ያደረጉለትን ሊክድ ይችላል። ውሸት ሊያደርገው ይችላል። አይሆንም። እንዴት ሆኖ እግዚአብሔርን የማወቂያ መንገዶቻችን። ለዚህ እኮ ነው እኔ ደግሞ እንደሚገባ ገልጠው ዘንድ ስለኔ ጸልዩልኝ ይላል። በቃል ትምህርት፣ በኑሮ ሕይወት፣ በሞት ሰማዕትነት እግዚአብሔርን ገለጡልን፣ አስተዋወቁን። ይሄ ነው እኮ ሕይወታቸው እኮ ይሄ ነው። ይሄ ወደ እግዚአብሔር አቀረበን፣ አስተዋወቀን። ይሄንን እንዴት አድርገን አለመናገር እንችላለን? በዚህ ምክንያት እንዴት አለማክበር እንችላለን? በዚህ ምክንያት ዝናቸውን እንዴት መናቅ እንችላለን? ዳግመኛም ከዚህ ጋር የተወደደ መድኃኒታችን ኢየሱስ ክርስቶስን እግዚአብሔርን የምናይባቸው የሕይወት መስታወቶቻችን እኮ ናቸው ወገኖቼ። እግዚአብሔርን የምናይባቸው። እግዚአብሔርን ማየት ትፈልጋላችሁ? አባቶቻችን እንደሚያስተምሩት የቅዱሳንን ሕይወት ተመልከቱ። እንዴት አገኙት? እንዴት ኖሩበት? እንዴት ተመላለሱ? እንዴት ከእግዚአብሔር ጋር ጸኑ? እንዴት ተጋደሉ? እንዴት ኃጢአትን እምቢ አሉ? እንዴት በፍቅር እንደዚህ አበዱ? እንዴት በረሃ ወረዱ? እንዴት ራሳቸውን ጎዱ? እንዴት ንጽህናቸውን ጠበቁ? እንዴት ርኩሳት መናፍስትን አሸነፉ? እንዴት ከክርስቶስ ጋር በፍቅር ነጎዱ? እንዴት ፈለጉንና ዳናውን ተከተሉ? መስታወቶቻችን ናቸው። በሙሉ ዜና ሕይወታቸው የሚናገረው እኮ ይሄንን ነው። አባ ሙሴ ጸልይ ምን ላስታውሳችሁ? አባ ሙሴ ጸልይ ታስታውሱ ከሆነ እግዚአብሔርን ማየት እፈልጋለሁ ነበር ያላቸው ጓደኞቹ። እግዚአብሔርን አሳዩኝ አላቸው። ጓደኞቹ እግዚአብሔርን ማየት ከፈለክ ገዳመ አስቄጥስ ግባ ብለው ምክር መከሩት። ወደ ገዳመ አስቄጥስ ገሰገሰ። እስኪ ልጠይቃችሁ ምእመናን፣ እግዚአብሔር በእናንተ ሕይወት፣ እግዚአብሔር በእናንተ ትዳር፣ እግዚአብሔር በእናንተ ቤት ይታያል? እግዚአብሔር በእናንተ ቤት ውስጥ ይከበራል? ሰዎች እናንተን አውቀው እግዚአብሔርን ያውቃሉ? ሰዎች ወደ እናንተ ቀርበው ወደ ክርስቶስ ይቀርባሉ? ሰዎች የእናንተን ፊት አይተው የእግዚአብሔርን ፊት ያያሉ? ሰዎች በእናንተ አጠገብ ሲያልፉ ይማረካሉ? እነዚህማ የእግዚአብሔር ልጆች ናቸው ብለው ደፍረው ይናገራሉ? እግዚአብሔርን የሚያሳይ ሕይወት አለ? በነቢዩ ዘካርያስ እንደተናገረው 10 አይሁዳውያን ያንዱና አይሁዳዊ ቀሚስ ይዘው እግዚአብሔር ካንተ ጋር እንዳለ ሰምተናልና አብረን እንሂድ ይላሉ ይላል። ወንድሜ ሆይ እግዚአብሔር ካንተ ጋር እንዳለ ሰምተናልና ብለው ጃኬትህን ይዙታል። እህቴ ሆይ ክርስቶስ ካንቺ ጋር አለ ብለው ቀሚስሽን ይዙታል። በእኛ ውስጥ ይሸተታል የሕይወት ሽታ። እንዴ ግባና ያሉት አባ ኤስድሮስ የሚባል አባት ነበር። መጀመሪያ ያገኘው ደነገጠ። ምክንያቱም ሰይፉን እንደያዘ ነበር የመጣው ወገኖቼ። ሊገለል ሊጨርሰን ነው ነበር ሐሳቡ። አባ ሙሴ ግን አንድ ጥያቄ ጠየቀ። እግዚአብሔርን አሳዩኝ አለ። ምእመናን እንዲህ ያለውን ጥያቄ ጫት የሚቅሙ ሐሽሽ ውስጥ ያሉ ብዙዎች መጥተው እኛ ጋር ማረፍ ቢፈልጉ እግዚአብሔርን የምናሳይበት መንገድ አለ። እኛ ጋር እንማርካለን። ምናልባት ከሚገባው ይልቅ እየወጣ ያለው ይበዛ ይሆን? መጥቶ የሚቀር አለ። በፍቅር የምናዋህደው አለ። እግዚአብሔር ቤት የምናስቀረው አለ።
የጠፉትን የምንፈልግበት ልብ አለን። ወደ ኋላ ያፈገፍጉት የምንስብበት ፍቅር አለን። መጥቶ ይቀራል ወይስ ገብቶ ይወጣል? አባ ሙሴን ይሁት አባ መቃርስ ጋር ወሰደው። አባ መቃርስ እንዲህ አለው፣ እኔ የማስተምርህን ትምህርት ከጠበቅ እግዚአብሔርን ታየዋለህ አለው። በገድል ተቀጠቀጠ፣ በትሩፋት በረታ። አባ ሙሴ ተለወጠ። ምእመናን እዚህ ደጅ ረግጣችሁ እውነት የለውጥ ህይወት ይሰማችኋል? በህይወታችሁ ተናጋሪዎች፣ ጭምቶች መሆን ጀምረናል። ንፉጎች፣ ለጋሶች መሆን ጀምረናል። እዚያም እዚያም የምንል በአንድ መጽናት ችለናል። ሁከተኞች ሆይ ጸጥተኞች መሆን ችለናል። ሐሜተኞች ሆይ ዝም ማለት ችለናል። ምናጉረመርም አመስጋኞች ሆነናል። ለውጥ የታለች? የጉባኤ ብዛት አለ እንጂ የለውጡ ብዛት አይታወቅም። የክርስትና ዋናው ማዕከሏ የህይወት ለውጥ ነው። እንዲህ ያለውን ወንበዴ የለወጠችው ሰይፍ ይዞ ይቀራደድ የነበረውን ሰው እጆቹን እየዘረጋ ደመናትን እየቆረጠ ዝናባትን የሚያዘም አስደናቂ ሰው ሆነ። ገዳይ የነበረው አባ ሙሴ ሟች እስኪሆን ድረስ በርበራውያን ገዳሙን ሊያጠፉ ሲመጡ የምጠብቃት ቀንቺ ናት ብሎ ገዳይ የነበረው አባ ሙሴ ሟች እስከመሆን ደረሰ፣ ተለወጠ። ወንጌል ትቀይራለች፣ ክርስትና ትለውጣለች። ወንጌል ውስጥ እየኖርን ግን ያልተለወጠ ከህይወት ጋር እየሄድን የሞት በአዋቂዎች መካከል ተቀምጠን በጥያቄ የተሞላ ብዙዎች አለን። ከሚያለመልመው ጋር እየሄድን የጠወለግን ብዙዎች አለን። ምንጩ ስር ተተክለን የደረቅን ብዙዎች አለን። ገና ያልገባን አጠገቡ ሆነን የራቅን እያየነው የማናየው አብሮን እየሄደ የማናውቀው እየቀደስን ያልተቀደስን እየተናገርንለት ያልተሰበክን እንደነዛ በቀደም እንደተማራችሁት እንደ ሉቃስና ቀለዮጳ አብረውት እየሄዱ ማያውቁት አሳዘኑ። እየኖርን የማናውቀው እየተሰበክን ማንለወጥ እሱ ነው እኮ አሁን ህመማችን። በጣም ብዙ ዓመት እንኖራለን፣ አንዲት የለውጥ ህይወት እንኳን እናጣለን። ተውኔት ይመስላል፣ ልብሱ አለ፣ ህይወቱ ግን የለም። ይሄ በሁላችንም በአገልጋዮችም ጭምር ተለወጠ። አያ እንዴት እንደሚኖሩ አየ፣ እንዴት እንደሚያፈቅሩት አየ፣ እንዴት እንደሚመላለሱ አየ። ተለወጠ፣ እስከ ሞት ድረስ ደረሰ። እግዚአብሔር ይታያል ወይ? አያችሁ፣ ገዳም አስቄጥስ እግዚአብሔር ይታያል። በጭምተኞች ውስጥ እግዚአብሔር ይታያል። በዝምተኞች ውስጥ እግዚአብሔር ይታያል። ራሳቸውን ህይወታቸውን ወስነው በበረሃ በወደቁት ውስጥ ክርስቶስ ይታያል። እኔ አዝናለሁ፣ እንዲህ ባሉ ሰዎች ውስጥ ነቀፋ በዚህ ዘመን አልበዛ? ለምን በረሃ ወደቁ ነው? ለምን በሙሉ ጊዜ እግዚአብሔርን አገለገሉ ነው? ለምን ስለ ክርስቶስ ፍቅር ሲሉ ሰውነታቸውን እንኳን ሳይቀር ጣሉ ነው? ለምን ሙሉ ህይወታቸውን በምስጋና በቅዳሴ በውዳሴ በምናኔ በምቸኝነት ምድረ በዳውን ቅድስተ ቅዱሳን አድርገው ራሳቸውን ህይወታቸውን መስዋዕት አድርገው እንደ መገበሪያ ስንዴ ሰጡለት ነው? ይሄ ሁሉ ስድቡ፣ ይሄ ሁሉ ንቀት፣ ይሄ ሁሉ መጠላት፣ ይሄ እውነተኛ ወንጌል ነው? ስለ ክርስቶስ እየተነቀፉ ነው። እግዚአብሔርን ግን ታየባቸው። እውነት እግዚአብሔር ማየት ከፈለጋችሁ እነሱ ውስጥ አለላችሁ። ቅድስት ብሎንዲና የምትባል እናት ሰማዕትነት በተቀበለች ጊዜ ይላል እህቶቿ በጣም ንፍርቅ ብለው ያለቅሱ ጀመር ይላል። ሰማዕትነት እየተቀበለች ግን ምን እንዳዩ ታውቃላችሁ? ሰማዕትነት እየተቀበለች በቅድስት ብሎንዲና ውስጥ የተወደደው መድኃኒታችን ኢየሱስ ክርስቶስን ያዩት ነበር ይላል። ያን ጊዜ እንባቸውን አቆሙ። ይታያል። እኛ ማየት ስላልቻልን ክርስቶስ አይታይባቸውም ልንል ነው? እኛ ስላልተረዳን እንዲህ ያለ ህይወት የለም ማለት ይገባል? ይታያል። ማየት ካልቻላችሁ ዝም በሉ።
መረዳት ካልቻላችሁ አላውቅም በሉ እንጂ አይታይም አትበሉ። ለዚህ እኮ ነው እግዚአብሔር ቃል ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ የሚለው እኮ ለዚህ የክርስቶስ ልብ አላቸው። ለዚህ እኮ ነው አባ መቃርስ ጋር የሄዱ 3 ብላቴኖች ነበሩ ይባላል። ሁለቱ በጥያቄ ያጣድፉታል አባ መቃርስ። አንደኛው ዝም ብሎ ሁሉ ጊዜ ይቀመጣል፣ ዝም ብሎ ያየዋል፣ ዝም ብሎ። ከብዙ ቀናት በኋላ አባ መቃርስ ጠየቀዋሉ። ሁለቱ በጣም በጥያቄ ያጣድፉኛል፣ ምን ነው አንተ አትጠይቀኝም አሉ። ለኔ አንተን ማየት በቂ ነው መልስ የነህ አሉ። ጥሩ ኦርቶዶክሳዊ አይን ላለው የቅዱሳንን ዜና ሕይወት ገድልና ታምራት አኗኗራቸውን መመልከት ሕይወት ነው። ምእመናን ወንጌል ንባብ ነው፣ የነሱ ሕይወት ትርጓሜ ነው። መስታወቶቻችን ናቸው ወገኖቼ። አንድ እውነተኛ ታሪክ ልንገራችሁ። አባ ጳውሊ የሚባል አባት ካየ በኋላ አባ እንጦንስ አባታችን ሲሉት ገዳሙ አባትማ ቀረ፣ አባትማ ጳውሊን አየው፣ ከእንግዲኛ መነኮሳት ወንድማማቾች ነን ብሎ አወጀ። አባ ጳውሊን ባየ ጊዜ ሕይወትን ተረዳ አባ እንጦንስ። አባ እንጦንስን በበረሃ ያገኘው ቅዱስ አትናቴዎስ ደግሞ አባ እንጦንስን ካገኘ በኋላ በጣም ተመሰጠ፣ ተቀየረ። እንደውም ካባውን ይዟት መጥቶ ለትንሣኤ እያደረገ ትንሣኤን የሚያውጀው በአባ እንጦንስ ካባ ነበረ። ሙት አስነስቶባታል። ለእጁ ውሃ አቀርብለታለሁ እግሩንም በገበቴ አጥበዋለሁ ይላል። ክርስትናን በደንብ የቀመሰ ያጣጣመው አባ አትናቴዎስ በገዳም ባገኘው አባ እንጦንስ ነበር። ጎርጎርዮስ ዘንዚናዙ ደግሞ ምን ይላል መሰላችሁ? አባ አትናቴዎስ የአባ እንጦንስን ዜና ሕይወት እንደጻፈ ምን ነው እኔ እግዚአብሔር አድሎኝ የአትናቴዎስን ዜና ሕይወት በጻፍኩ ይላል። ቅዱስ ጎርጎርዮስ ዘንዚናዙ ደግሞ በአትናቴዎስ ሕይወት ተመሰጠ። ምን ማለት ነው? እንጦንስ ከጳውሊ፣ አትናቴዎስ ከእንጦንስ፣ ጎርጎርዮስ ከአትናቴዎስ ክርስትናን አጣጥመዋል፣ ቀምሰዋል። መስታወቶቻቸው ነበሩ። አንዱ አንዱን እያየ ነው የሚበረታው። አንዱ የአንዱን ዳናና ፈለግ ተከትሎ ነው ድል የሚነሳው። ሁለተኛ ሶስተኛ የእግዚአብሔር የፍቅሩ መገለጫዎች ናቸው ወገኖቼ። እዩ እኔና እናንተ ለእግዚአብሔር ፍቅር በእጅጉ ላንቀና እንችላለን። ጥብቅ የሆነ ትጋሃ ሌሊት፣ ብርቱ የሆነ መንኖ ጥሪት ላይ ልንሆን ይችላል። በጣም ደካሞች ልንሆን እንችላለን። ግን እግዚአብሔር ፍቅር ስለሆነ ምን ያደርግልናል ካላችሁኝ፣ ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል፣ ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል ይላል። እግዚአብሔር እጅግ ፍቅር ስለሆነ የነዚህን በትጋሃ ሌሊት፣ በመንኖ ጥሪት፣ በሰማዕትነት፣ በተጋድሎ፣ በሐዋርያነት፣ በነብይነት የሚያገለግሉትን ቅዱሳንን ስናግዝ፣ ስንረዳ፣ ስንዘክር፣ ስናስብ ዋጋችንን ይሰጥ። ዋጋቸውን ዋጋ አድርጎ ይከፍለናል። ዋጋው አይጠፋም። ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል። ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል። ምን ማለት ነው? የእግዚአብሔር ፍቅር እስከዚህ ድረስ የሚደርስ ነው። ምን እንዲሆን? እኛ እንድንድን። ይሄ በምድር አለ። አዎ ምሳሌ ልስጣችሁ። አትሌት ኃይለ ገብረስላሴ 27 ወይም 28 ሪካርዶች ሰብሯል። በእነዚህ ማሸነፎች ሁሉ ኃይሌ ሲሸለም አብሮት አንድ ሰው ይሸለማል። እሱ ማን ይመስላችኋል? አሰልጣኙ ወልደ መስቀል ኮስትር የሚባሉ ሰው ናቸው። ትራክ ላይ አንድ ቀን ሮጠው አያውቁ። ኃይሌን ግን በመንገዱ ሁሉ አሰልጥነውታል። ኃይሌን ግን በመንገዱ ሁሉ ረድተውታል። እናስ ኃይሌ ከሚሸለመው ሽልማት ጥቂት አሰልጣኙም ይሸለም ነበር። ይሄ ምን ማለት ነው? የተወደዳችሁ ኦርቶዶክሳውያን ዋጋው አይጠፋበትም። ቅዱሳንን ስንዘክር፣ በእነሱ ስም ስንመጸውት፣ መታሰቢያቸውን ስናደርግ የእግዚአብሔር የፍቅሩ መገለጫ ምን መሰላችሁ? ይሄንን እንኳን ሳይቀር ቀዝቃዛ ጽዋ ውሃ
በደቀ መዝሙሬ ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም። እስከ ቀዝቃዛ ጽዋ ውሃ ወርዶ ዋጋቸውን ዋጋ አድርጎ ይከፍለናል። ሽልማታቸውን ሽልማት አድርጎ ይሰጠናል። ይሄ ዋጋ ለምን ይጠቅመናል ካላችሁ መጽሐፍ ቅዱስን አንብቡ። የጻድቅ ደመወዝ ለሕይወት ነው ይላል። ዋጋቸው ለምን ይጠቅመናል? ለሕይወት ነው። ያግዘናላ፣ እንድንድን ይረዳናላ፣ ይጠቅመናላ። የጻድቅ ደመወዝ ለሕይወት ነው የሚለው እኮ ለዚህ ነው። የተወደዳችሁ ኦርቶዶክሳውያን፣ ሌላስ እነዚህን ነገሮች ስናስብ ክብራቸውን፣ ፍቅራቸውን፣ ዝክራቸውን፣ ምስክርነታችንን ለምንድን ነው የምናቀርበው? እነዚያ እንዲጠፉ ፈልገው፣ እኛስ እውነት ለክርስቶስ የከፈሉት ዋጋ ገብቶን ነው ይሄን የምናረገው። ዝናቸውንና ክብራቸው ምንናኘው? ወገኖቼ እንዲህ ያሉ መስተጋድላል፣ እንዲህ ያሉ ቅዱሳን የወንጌል አካል ናቸው። የመጨረሻ ማጠቃለያ ነው። የወንጌል አካል ናቸው። ወንጌል ማለት ናቸው ራሳቸው። እንዴት ካላችሁ ይሄ ወገኖቼ ወንጌል ተጋደሉ ትላለች። ወንጌል ተጋደሉ ያለችውን ተጋደሉ። ታዲያ እነዚህ ወንጌል አይደሉም? ወንጌል ያለቻቸውን ካለቻቸውን በላይ የሚፈጽሙ በዚህ ሕይወት ውስጥ የሚኖሩ የወንጌል አካል ተደርገው ይቆጠራሉ። ሕይወታቸው፣ ኑሯቸው ሁሉ ወንጌል። ራሳቸው የሚነበቡ መጻሕፍት፣ ራሳቸው በቀለም ያልተጻፉ ምንባባት፣ ትርጓሜያት ይሆን ራሳቸው ወንጌል ናቸው። ራሳቸው ጥቅስ ናቸው። ራሳቸው ቅኔ ናቸው። ራሳቸው ምስጢር ናቸው። ወንጌል ናቸው። እነዚህን በሁለት ወይም በሶስት ነገር ላስረዳችሁና ላብቃ። ለምሳሌ በወንጌል አንዲትን ሴት ላስታውሳችሁ። 2 ዲናር በምኩራብ ሙዳየ ምጽዋቱ ስትከትያያት ጌታችን ይህ ወንጌል በሚነገርበት ሁሉ ለሷ መታሰቢያ እንዲሆን ይህም ታሪኳ ይነገር ብሎ ፈቀደላት። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። 2 ዲናር ያላትን የመጨረሻዋን ሳንቲም ስለሰጠች ፈንታ በወንጌል ለሷ መታሰቢያ እንዲሆን በወንጌል ተጻፈልን። የወንጌል አካል ተደረገችና ተነገረላት። ይሄው እስካሁን እንኳን ይነገርላታል። የተወደዳችሁ ኦርቶዶክሳውያን 2 ዲናር አይደለም ያለቻቸውን የመጨረሻ ሕይወታቸውን ስለ ክርስቶስ ፍቅር የሰጡ እነዚህ የወንጌል አካል አይደለም? እስከ ሞት ድረስ የጸናችሁ ሁኑ ለምትል ወንጌል የታመኑና እስከ ሞት የጸኑ አንድ ሕይወታቸውን ለክርስቶስ ፍቅር የገበሩ ወንጌል አይደለም እንዴ? ሀብላቸውን ሳይሆን አንገታቸውን፣ ቀለበታቸውን ሳይሆን ጣታቸው፣ ካባ ሳይሆን ሰውነታቸው፣ ምንጣፍ ሳይሆን ራሳቸው የተነጠፉት እነዚህ ሁሉ የወንጌል አካል አይደሉ? ትዳራቸውን የተዉትን፣ ቤት ንብረታቸውን የጣሉትን፣ በበረሃ የወደቁትን፣ በተጋድሎ የጸኑትን ይሄ ወንጌል አልመስላችሁ አለ? ይሄ ወንጌል አካል አይደለም? ምእመናን እንግዲያው ስለማን እንንገራችሁ? ስለ ስምዖን ጫማ ሰፊው ጥቅስ አይደለሱ? የሰናፍጭ ቅንጣት ታክል እምነት ቢኖር ይህን ተራራ ተነቅለ ወዲያ ሂድ የምትለው ይሆንልሃል የሚለው ቃል አሁን ሞቃጣን የሚባል ተራራ ብትሄዱ ግብፅ ውስጥ ታረጋግጡታላችሁ። አንድ እዚህ ግባ ማይባል መንደር ውስጥ የሚኖር ሰው ክርስቲያናዊ ሰው ይህንን አደረገ። እናስ ጥቅስ ነው እሱ ራሱ። ስለሱ መነጋገር ጥቅስ ነው። ወንጌል ማለት እኮ ይሄ ነው ምእመናን። እንዴ ታስታውሳላችሁ? ሳታቋርጡ ጸልዩ የሚለውን የእግዚአብሔርን ቃል ለመፈጸም ሲል በዛ በበረሃ የኖረው ጸጉሩን ያስረዘመው ከዛፍ ጋር ያሰረው እንቅልፎ ሲመጣ የነጨው ስብሐተ እግዚአብሔር የሚቀጥለውን ሰው ምን ልንለው እንችላለን? ከፍ አድርጎ በትሩፋት ወንጌልን ለመፈጸም አካፍል የተባለውን ወንጌል ከፍ ብሎ ለመፈጸም
ራሱን በአደባባይ አውጥቶ ስለሸጠውስ ክርስቲያናዊ ሰው መነጋገር ጥልቅ ስለሆነው ስለ ወንጌል አካልና ሕይወት መነጋገር አይደል? ወንጌል ምንድነው ወገኖቼ? አያችሁ፣ እነዚህ ሁሉ ሕይወቶች ናቸው። ስለ ክርስቶስ እያወራን ሳይሆን ስለ ክርስቶስ እየኖሩ ስለ ክርስቶስ እየተጋደሉ ስለ ክርስቶስ እየሰበኩ የሚኖሩት እነዚህ ናቸው ወገኖቼ። ያኛው ዓለም እስካላችሁ ወይ ይሄ ሁሉ እንዳይነገር፣ ይሄ ሁሉ እንዲጠላ፣ ይሄ ሁሉ እንዳይናይ፣ ጭራሽ ወንድሞቻቸው የድል አድራጊዎች ሰማዕታት ክብር እንዳይነገር ብላክ ሊስት ውስጥ ከከተተ፣ ብሎክ ካደረገ ወይም ሳይለንት አድርጎ በዝምታ ካለፈ እመኑኝ ስለ ክርስቶስ እየሰበኩ ሳይሆን ስለ ክርስቶስ እያወሩ ነው። መስበክ ማለት ይሄ ነው። አንዳንዶች በዚህ ዘመን ይሄንን ድምፅ ማሰማት ስለጀመሩ ነው እኛም ጥቂት እናሰማቸው ያለ። ቤተ ክርስቲያን አታወራ ትኖርበታለች። ምክንያቱም በቅዱሳን ክብር ላይ ወንጌል ያዘዛትን ትፈጽማለች። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ የሚለውን ትፈጽማለች። ድል አድርገዋል። የአቤር ሚስት ኢያዔል የሲሳራን አለቃ በገደለች ጊዜ ባርቅና ዲቦራ እግዚአብሔርን ካመሰገኑና በከበሮና በቅኔ ካመሰገኑ በኋላ የአቤር ሚስት ኢያዔል በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሆን። ውሃ ለመነ፣ እርጎ ሰጠችው፣ ካስማ ነሳች፣ ተከለችው፣ ገደለችው እያሉ ከበሮ እየመቱ እኮ ቅኔ ተቀኙላት፣ መዝሙር ዘመሩላት። ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ ወንጌል ለመሰበክ ብዙ የተጋደሉ ዲያብሎስን ያሳፈሩ ድል ያደረጉ ለድል ምክንያት የሆኑ ይከበራሉ፣ ይዘመርላቸዋል። እንዴ ለድል አድራጊዎች ሯጮች ይሄ ምድር ይዘምር የለ? ትከሻው ላይ ተሸክሞ ይጮህ የለ? በድል ሜዳ አጋንንትን ላሳፈሩ ስለ ክርስቶስ ለመሰከሩ ድል አድራጊዎች ክብር የማትሰጥ የማትዘምር ምን አይነት ቤተ ክርስቲያን ልትኖር ትፈልጋላችሁ? በሰማይ ያሉት እኛ በመመለሳችን በምድር ያለነው ድል በማድረጋቸው እኛ እንመሰክርላቸዋለን፣ እነሱ ደግሞ ደስ ይላቸዋል። በአንድ አጥህ መመለስ በሰማይ ታላቅ ደስታ ይሆናል ይላል ወንጌላችን። በሰማይ ያለችው ጉባኤ በእኛ ንስሐ መግባትና መጸጸት ወደ አባታችን እቅፍ መግባት ያቺ ጉባኤ ደስ ይላታል። አሁን ያለችው ጉባኤ ትዘምራለች በእኛ መመለስ። እኛስ በምድር ያለ ነው ከብልቶች አንዱ ሲከብር ይላል ቅዱስ ጳውሎስ። ከብልቶቹ አንዱ ሲከብር ሌሎች ብልቶች ከከበረው ብልት ጋር ሆነው አብረው ደስ ይላቸዋል ይላል። ሕዋሳቶቻችን ብልቶቻችን ናቸው። በአንድ አካል ላይ ያሉ የክርስቶስ ብልቶች እኛና እነሱ እኮ ናቸው። አንዷ ሰማዕት ቅድስት አርሴማ ስትከብር ደስ ይለናል፣ እንዘምራለን፣ እልል እንላለን። ይሄ የቤተ ክርስቲያን ሕይወቷና እውነተኛ ግንኙነቷ ነው። ራስ ከተለያዩ ሕዋሳት ጋር በአንድነት እንደሚሰሩ ድል የነሱት ከሚዋጉት ከኛ ጋር፣ ያሸነፉት ከምንታገለው ከኛ ጋር፣ የሰማያዋ ከምድራዊቷ ጋር አንድ ሆና ነው እልል እያለች የምታከብረው። እነዛ በእኛ መመለስ፣ እኛ በእነዚህ ድል ማድረግ፣ በእነሱ ስቃይ እኛ ደስ አለን፣ በእነሱ ሞት በበዓለ ክብራቸው እኛ እልላለን፣ ዘለልን። ለምን? ቤተ ክርስቲያን ይቺ ናት። ታዲያ ሳታውሩ ዝም በሉ፣ አጥፉ፣ አትናገሩ። እንዴት ይሆናል? እቺ ቤተ ክርስቲያን ትመስላችኋለች? የቅዱሳን ሕይወት የሚሰብከው እኮ ክርስቶስ፣ ሌላ ምን አለ? ክብራቸውን ደግሞ እንድንናገር መጽሐፍ ቅዱስ ያዛል። ይሄ ነው የቤተ ክርስቲያን ሕይወት። አለበለዚያስ ወሬ ነው። አንዳንዶች ይሰማ አይደለም፣ ወሬ ነው፣ ወሬ ነው። ይቆየን። 9 ደቂቃ አሳልፍ ያለው የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። አሜን። ይቅር በሉኝ።